ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ መጻእኩ ሀቤከ ከመ ትወድሰኒ ዮምኒ በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ታጥቆ እጅ ነስቶ ይቆማል። ክርክር በዕለተ ሰኑይ ያልቋልና ባርክኒ እግዝእትየ የመዝገብ በረከት ይላታል። በረከተ ወልድየ ወአቡሆ ወመንፈስ ቅዱስ ይህድር በላዕሌከ ብላ ትባርከዋለች። ወሶበ ከመ ዝትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ኩሉ ሰራዊተ ሰማያት ይብሉ ብሎ እስከ ፍጻሜው ድረስ ሰተት አድርጎ አድርሶላታል። ውዳሴ በረቡዕ ውዳሴ ዘረቡዕ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። ረቡዕ ማለቱ ወደ ስነ ፍጥረቱ ሄዶ ነው እንጂ ለውዳሴው ሰሉስ ባለ በቀና ነበር። በዕለተ ረቡዕ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርእስት ነው። ነገሩን ኩሉ ሰራዊተ ሰማያት ይብሉ ብሎ ያመጣዋል። ኩሉ ሰራዊተ ሰማያት ይብሉ ብጽዕት አንቲ። ኩሉ ሰራዊተ ሰማያት ይብሉ ብጽዕት አንቲ። ሰራዊት በቁሙ ሰማያት አለቆች ያሏቸው ሰራዊት ንዕድ ነሽ ክብርት ነሽ እያሉ ያመሰግናሉ። አሁን እንዲህ ማለቱ አለቆቹ የማያመሰግኑ ሰራዊቱ ብቻ የሚያመሰግኑ ሆነው አይደለም። የአለቆቹን ለሰራዊቱ ሰጥቶ መናገር ነው እንጂ። አንድም ሰራዊት ያሏቸው አለቆች ንዕድ ነሽ ክብርት ነሽ እያሉ ያመሰግናሉ። ሰማይ ዳግሚት ዲበ ምድር፣ ከምድር በላይ ያለች የሰማይ ሁለተኛ ነሽ እያሉ ያመሰግናሉ። ወአስተጣበቅዎ ዲበ እብነ ኮኩ እንዲል ጠፈርና አድማስ እንደ መሶብና እንደ መሶብ እፊያ እንደ ወጪትና እንደ ወስከንቢያ የተያያዘ ነው። እመቤታችንም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ ተገኝታለችና። ሆይተ ምስራቅ ማርያም ድንግል፣ እመቤታችን የምስራቅ ደጅ ናት። ይህችን የምስራቅ ደጅ ብርሃነ ፀሐይ አይለያትም፣ እመቤታችንንም ብርሃነ መለኮቱ አይለያትምና። አንድም በአራተኛው ዕለት ከአራተኛው ሆህት ብርሃነ ፀሐይ ተገኝቷል። አራተኛ ትውልድ ከሚሆን ከነገደ ይሁዳ ከተወለደች ከእመቤታችን ጌታችን ኢየሱስ ክርስቶስ የመወለዱ ምሳሌ። ከብካብ ንጹሕ ወመርዓ ቅዱስ፣ ከብካብ ንጹሕ ወመርዓ ቅዱስ፣ ንጹሕ የሰርግ ቤት። አንድም ወመርዓዊሃኒ ቅዱስ ይላል። ሙሽራዋ ንጹሕ የሆነ የሰርግን ቤት ይጠርጓታል፣ ያነጥፏታል፣ ይጎዘጉዟታል፣ ደራርበው ያነጥፉባታል፣ ሽቱ ይረፈርፉባታል፣ መርዓዊና መርዓት ይዋሃዱባታል፣ አዝማደ መርዓዊና አዝማደ መርዓት ይገናኙባታል፣ መብል መጠጥ ይገኝባታል፣ ዘፈን ጨዋታ ይደረግባታል። ያችን እንዲጠርጓት እመቤታችንም ከፍትወታት እኩያት ከኃጣውእ ርኩሳት ንጽሕት ናትና አድሮባት አይደለም፣ ጥንቱን ሲል ነው። ደራርበው እንዲጎዘጉዟት ደራርበው እንዲያነጥፉባት እመቤታችንም ድንግል በክልኤ ናት። እመቤታችንም ጸጋ ክብር የተመላች ናት። ሽቱ እንዲረፈርፉባት እመቤታችንም መዓዛ መለኮቱ አይለያትም እና መርዓዊና መርዓት እንዲዋሃዱባት መለኮትና ትስብእት ተዋህደውባታል እና አዝማደ መርዓዊና አዝማደ መርዓት እንዲገናኙባት እመቤታችንም አዝማደ መለኮት መላእክት አዝማደ ትስብእትን ወልወት ተገናኝተውባታልና መብል መጠጥ እንዲገኝባት እመቤታችንም ስጋው ደግሞ ተገኝቶባታልና ዘፈን ጨዋታ እንዲደረግባት እመቤታችንም ትምህርት ተአምራት ተደርጎባታልና። ነጸረ አብ
እምሰማይ ወኢረከበ ዘከማኪ ነጸረ አብ እምሰማይ አብ በልዕልና ሆኖ በንጽህና በቅድስና የተዘጋጀ እንዳለ ብሎ ወደዚህ ዓለም ተመለከተ። ወኢረከበ ዘከማኪ በንጽህና በቅድስና የተዘጋጀ እንዳንቺ ያለ አላገኘ። ፈነወ ዋሂዶ ወተሰብአ እምኔኪ ባያገኝ ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ተሰቀል ሞት ብሎ ወደ አንቺ ላከ። ሰአሊ ለነ ቅድስት ዲህ ከሚያደርገው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድር ይብን። ኩሉ ትውልድ ያስተበጽኦኪ ለኪ ለባህቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ፍጥረቱ ሁሉ አንቺን ብቻ ያመሰግኑሻል። ኦሪት ዘልደት እንዲል ኦሪት ዘፍጥረት ሲል አንድም ትውልደ ካም ትውልደ ሴም ትውልደ ያፌት አንቺን ብቻ ያመሰግኑሻል። ኩሉ አለ ከዚህ የወጣ ትውልድ የለምና። አንድም ትውልድ ዘይሃልፍ ትውልድ ዘይተርፍ ያመሰግኑሻል። ትውልድ ዘይተርፍ ሲሆን ትውልድ ዘይሃልፍ ማመስገናቸው እንደምነው ቢሉ ጢባርዮስ ቄሳር የሚባል ገናና ንጉሥ ነበር። ከገናናነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛው ነበር። ከንግሥት የወለደው አንድ ልጅ ነበረው፣ ሞተበት። ሐዘን ጸናበት። ሚስቱ ለእመ ሰማዕከኒ ምክረ እመከርኩከ ብትሰማኝ ምክር በመከርኩህ ነበር አለችው። ለእመ ኮነ ሰናየ እሰማአኪ ወለእመ ኢኮነ ሰናየ ኢይሰማአኪ በጎ መልካም ቢሆን እሰማሻለሁ፣ መልካም ባይሆን ግን አልሰማሽም አላት። ይህን ልጃችንን ወስደን ከጌታችን መቃብር ብንጥለው በተነሳልን ነበር አለችው። አንቺ ሆይ መልካም ምክር መከርሽኝ ብሎ መቃብሩን ለሚጠብቁ ዋጋ የሚሆን ወርቁን በአጋሰስ አስጭኖ ልጁን በሳጥን አድርጎ ወስዳችሁ ከጌታዬ መቃብር ጣሉልኝ ብሎ ላካቸው። በዓመቱ ደርሰው ቢጥሉት ተነስቶ በመንፈቁ ተመልሶ ደርሷል። ወጥ ቢጣፍጥ እጅ ያስመጥጥ እንዲሉ የቀደመ ነገሯ ቢሰምርላት ለእመ ሰማዕከኒ ምክረ እመከርኩከ ብትሰማኝስ ምክር በመከርኩህ ነበር አለችው። አንቺ ሆይ የአንቺ ምክር እንጂ መፈውሰ ሥጋ ወነፍስ ነው፣ እስኪ በይ ምከሪኝ አላት። እመቤታችን ድንግል ማርያም በቤተ ዮሐንስ አለች ይላሉ። እነዚያ ጌታቸውን ቀንተው ተመቅኝተው ሰቅለው የገደሉ ርጉማን አይሁድ እሷንስ አግኝተው ይተዋታል። ይተዋት መስሎህ ነው? ሰው ልከህ አስመጣትና አንተ ቋሚ ለጓሚ እኔ ገረድ ደንገጠር ሆነን እሷን አንግሰን እንኑር አለችው። ይዛችሁ ሂዳችሁ አምጡልኝ ብሎ ሰራዊቱን ጭፍሮቹን ሰራዊቱን ሰደደ። እነሱ በሚደርሱበት ቀን ጌታ የእመቤታችንን ተድላ ነፍሷን እንጂ ተድላ ሥጋዋን አይሻምና መልአኩን ሰዶ ወደ ገነት አሳረጋት። ከሀገረ ሮም የሚመጡ እንግዶች አሉና ሂደህ አስታርቅ ብሎታል። ደርሰው እመቤታችንስ አሉት። ወደ ሌላ ሀገር ሂዳለች አላቸው። ንጉሥ ይዛችሁ ኑ ብሎን ነበር አሉት። የሚበልጥ ንጉሥ ወሰዳታ አላቸው። እነሆ ንጉሥ ይዛችሁ ባትመጡ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን እቆርጣችኋለሁ ብሎናል። እንደምን እንሁን አሉት። ሁሩ ወነትራከ በአንቀጸ ደብር ሂዱ ከበር እንገናኝ አላቸው። እነሱ በሚደርሱበት ቀን እሱ ደመና ጠቅሶ በደመና ተጭኖ አብሯቸው ገብቷል። ወቀጸባ ለደመና ወመጽአት ብርህት ደመና ወአብጽሐቶ ለዮሐንስ ሀበ ሀገረ ሮም እንዲል ንጉሡ ሲገባ አይቶ ተቀምጦ የነበር ተነስቶ አጣፍቶ የነበር ታጥቆ እጅ ነስቶ አንተኑ ዮሐንስ ዘትትበሃል ፍቁረ እግዚእ ፍቁረ እግዚእ ዮሐንስ የምትባለው አንተ ነህን አለው። እወ አነ ወተሰመይኩ ወተሰየምኩ በዚህ ስም በኢድሎትየ ሳይገባኝ ፍቁረ እግዚእ እባላለሁ አለው። እሊያ ርጉማን አይሁድ ጌታቸውን ሰቅለው የገደሉት ምን ብሏቸው ነው አለው። እውር ሲያበራ፣ ለምጽ ሲያነጻ፣ ድውይ ሲፈውስ፣ ሙት ሲያስነሳ አይተው
ናሁ ኩሉ ዓለም ተለወ ድህሬሁ ተለወ ድህሬሁ እነሆ ሰው ሁሉ ተጨልጦ ተገርኝቶ በሱ አመነ። ለኛ የጾም ቆሎ የበዓል ዶሮ የሚለን አጣና ብለው ቀንተው ተመቅኝተው ሰቅለው ገደሉት እንጂ አለው። ቢነግረው የማይረዳው የማይገባው ሆነ። ወረቀት ነጭ ወረቀት አምጣ አለው። እንደ ነጭ ወረቀት ያለ እብነ ሩካም አምጥቶ ሰጠው። በዚያ ላይ ራቁቱን ስሎታል። በከመ ተሰቀልኩ ራቀየ በኢየሩሳሌም ዳግመኑ በሮም። በኢየሩሳሌም ራቁቴን እንደተሰቀልኩ ዳግመኛ በሮም ራቁቴን ልሰቀልን አለው። በዚህ ጊዜ ዮሐንስና ስዕሉ አፍ ለአፍ ገጥመው 1 ሰዓት ያህል ተላቅሰዋል። ከዚህ በኋላ ከለሜዳ አስታጥቆ ስሎታል። ከዚህ በኋላ ከለሜዳ አስታጥቆ መሳል መጥቶልናል። በዚህ ጊዜ በገነት የነበሩትን ነፍሳት ዛቲ ይእቲ ቤዛክሙ መድኃኒታችሁ ይህች ናትና አመስግኗት ብሏቸው አመስግነዋታልና ትውልድ ዘየሐልፍ ያመሰግኑሻል አለ። አንድም እሷ ራሷ በአንድ በዘካርያስና በአንዲት በኤልሳቤጥ ብቻ ተመስግኘ አልቀርም ያስተበጽኡን የኩሉ ትውልድ ፍጥረቱ ሁሉ ያመሰግኑኛል እንጂ ብላ ነበርና ከዚያ አያይዞ ኩሉ ትውልድ ያስተበጽኡኪ አለ። ተነበዩ ላዕሌኪ አብያተ ወመንከራተ ኦ ሀገረ እግዚአብሔር መንግሥተ ሰማያት። ነቢያት ስላንቺ ድንቅ ድንቅ ነገር ተናገሩልሽ። ኢይትዓጸው አናቅጽኪ ወኢይጸልም ወርህኪ ወኢይዐርፍ ብርሃንኪ እያሉ እስመኮንኪ አንቲ ማሂደረ ለፍሱሃን ደስ ብሏቸው ለሚኖሩ ለመላእክት ማደሪያቸውን ሆነሻልና። ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ የዚህ ዓለም ነገሥታት እነ ዘይኑን እነ አርቃድዮስ በተስፋሽ ጸንተው ይኖራሉ። ለምንት የሐውር ወልደ ብእሲት ምስለ ብሉየ መዋዕል ወኩሎሙ እለ አምሰጡ እምቀትል ይሐውሩ ባቲ እንዲል ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ባንቺ በተስፋሽ ጸንተው ይኖራሉ። አንድም ተነበዩ ላዕሌኪ አብያተ ወመንከራተ ኦ ሀገረ እግዚአብሔር እመቤታችን እነ ዳዊት ስለ አንቺ ድንቅ ድንቅ ነገር ተናገሩልሽ። ነኪር ነገሩ በእንቲአኪ ኦ ሀገረ እግዚአብሔር እያሉ እመቤታችንን ሀገረ እግዚአብሔር አላት። ንጉሥ ሰራዊቱን ይዞ በከተማው እንዲከትም ጌታም ፍጥረቱን ሁሉ በመሃል እጁ ይዞ 9 ወር ከ5 ቀን በማህፀኗ ተወስኗል አድሯልና። እስመ ኮንኪ አንቲ ማሂደረ ለፍሱሃ ደስ ብሏቸው የሚኖሩ የምእመናን የማደሪያቸው ማደሪያ ሆነሻልና። ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ የዚህ ዓለም ነገሥታት እነ ማርቆስ ዘትወርማቅ እነ ገብረ ክርስቶስ በቃል ኪዳንሽ መንነው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ለጌቶቻችን ያልሆነ ዓለም እያሉ በቃል ኪዳንሽ መንነው ይሄዳሉ። አንድም በቁሙ በብርሃንሽ ይሄዳሉ አለ። አብርሃም መርአዊን እድ ብርህት መርታ ገዳም አግብታው ነበርና። ኦ ማርያም ኩሉ ትውልድ ያስተበጽኡኪ እመቤታችን ፍጥረቱ ሁሉ ያመሰግኑሻል። ኦ ማርያም ለማለት ደገመው። ወይሰግዱ ለዘተወልደ እምኔኪ ካንቺ ለተወለደውም ይሰግዳሉ። ወያአብይዎ ያከብሮታል፣ ያገኑታል። አሁን ፍጡር ፈጣሪውን ማክበር ማግነን የሚቻለው ሆኖ አይደለም። ማመስገናቸውን ተገዥነታቸውን መናገር ነው። ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አእምሮውን ለብቦውን በልቡናችን ሳይብን አሳድር ይብን። አንቲ ዘበአማን ደመናን ታስተርአይኪ ለነ ማየ ዝናም
ማየ ዝናምን ቋጥረሽ የታየሽልን እውነተኛ ደመና አንቺ ነሽ። ልጇን ዝናም ንጹሕ ይለዋልና እሷንም ደመና ዘበአማን ይላታል። ከግንቦት ከሰኔ ደመና ለይቶ የሐምሌ የነሐሴ ደመና ሲላት ነው። የግንቦት የሰኔ ደመና የሆነ እንደሆነ ዙሮ ሳይጥል ይበተናል። የሐምሌ የነሐሴ ደመና ግን ዙሮ ሳይጥል አይበተንምና አንድም ደመና ኖህ አንቺ ነሽ። ማይ አይ ካለፈ በኋላ ጌታ ኖህን ጻእ ወተሐዮ ኖህ ውጣ ጎመን ዝራ ቤት ስራ ጎመን ዝራ አለው። አይሆንም ጌታዬ፣ የኔ ልጆች በዝናብ የበቀለውን በፀሐይ የበሰለውን ተመግበው ኃጢአት መስራታቸውን አይተው፣ አንተም በእንደዚህ ያለ ንፍር ውሃ ማጥፋትህን አተው። አይሆንም፣ አልወጣም፣ ከዚሁ እኖራለሁ አለው። እንከሰ ኢያማስና ለምድር ዳግመ በማይ አይህ እሰይም ቀስትየ በውስተ ደመና። እንግዲህ ወዲህ ምድርን በእንዲህ ያለ ንፍር ውሃ እንዳላጠፋት ደመና በዞረ ቁጥር ቀስተ ደመናዬን ስዬ አሳይሃለሁ አለው። ይኸውም ነጭ፣ ጥቁር፣ ቢጫ፣ ቀይ ነው። ነጩ የውሃ ቢጫው የመሬት ቀዩ የእሳት ጥቁሩ የነፋስ ምሳሌ እስመ ነፋስ ጸሊም በአርአያሁ እንዲል እንግዲህ ወዲህ ከአራቱ ባህርያት የተፈጠረ ሰውን በእንደዚህ ያለ ንፍር ውሃ አላጠፋውም ሲል አንድም አራቱም ባህርያት ከእመቤታችን ተዋህጄ አድናለሁ ሲል ነው። አንድም ደመና የእመቤታችን አራቱ ህብር ጌታ ከእመቤታችን የነሳው የአራቱ ባህርያት ምሳሌ ከዚያውም ዘንድ ነጩና ቀዩ ይጎላል። ጌታንም ጻዳ በመለኮቱ ወቀይህ በትስብእቱ ይለዋልና ነጩ የጥምቀት በአምሳለ ማይ ይሰጠናልና፣ ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና፣ ቢጫው የሥጋው በአምሳለ ህብስት ይሰጠናልና፣ ጥቁሩ የደሙ በአምሳለ ወይን ይሰጠናልና። አንድም ደመና ግብፅ አንቺ ነሽ። በግብፅ ዝናብ ጥሎ አያውቅም። ቢጥልም በአምስት መቶ ዘመን አንድ ጊዜ ለሐድሶተ ንስር ካፊያ ያካፋል። አንድ ጊዜ ቢጥል በረድና እሳት አንድ ሆኖ ተጣምቶ ወርዷል። የእንጦጦ መምህር አይናገር ቢናገር በዓመት ያውም ሬት እንዲሉ ያቺ ሁለቱን መስተጻረራን አንድ አድርጋ እንደተገኘች እመቤታችንም ሁለቱን መስተጻረራን አንድ አድርጋ ይዛ ተገኝታለችና አንድም ደመና እስራኤል ሲላት ነው። ያች በፊት በኋላ በቀኝ በግራ እየሆነች ትጠብቃቸው ነበር። እመቤታችንም በነፍስ በስጋ ትጠብቃለችና አንድም ደመና ኢሳይያስ አንቺ ነሽ። ኢሳይያስ ወይወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ወብሩህ ብሎ የተናገረልሽ አንድም ደመና ኤልያስ አንቺ ነሽ። ኤልያስ እስራኤልን ቢመክራቸው ቢያስተምራቸው ኃጢአት እየሰሩ ጣዖት እያመለኩ የማይሰሙት ሆኑ። እንዲህ እንጂ ኃጢአት መስራታቸው ጣዖት ማምለካቸው በዝናብ የበቀለውን በፀሐይ የበሰለውን ተመግበው ነው ብሎ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ከመ ኢይወርድ ዝናም ዘእንበለ በቃለ አፉየ ብሎ ቢመካ ያው እንደ ግዝት ሆኖ 3 ዓመት ከመንፈቅ ዝናም ለዘር ጠል ለመከር ታጣ። እሱንም ሁር ሀበ ፈለገ ኮራት ወበህየ ያመጽእ ለከ ቋት ፍናሰርክ አፈጽባህ ቋት ምግብህን ያመጡልሃልና ወደዚያ ሂደህ ኑር አለው። በአፈ ቋት አንድ እግር ስጋ አምባሻ እየመጣለት እንደ ማር እንደ ወተት የምትጣፍጥ ውሃ ፈልቃለት ያን እየተመገበ በዚያ ኖረዋል። ከየት አግኝተው ያመጡለት ነበር ቢሉ ከቤተ መንግስት እየተነጣጠቁ አንድም ነቢያት መስዋዕት ሲሰዉ የኤልያስ ፈንታ እያሉ ያስቀምጡ ነበርና ያን ያመጡለት ነበር። የፍጡር ባህሪው የፍጡር ባህሪው ጨካኝ ነውና ያን እየተመገበ ዝናም አዝንም የማይለው ሆነ። ምግቡን አስቀረበት። ቋእኑ ምን ተአሃዞ
ቋእኑ ፈየቶ ለቋእ አሞራውን ምን ያዘው? ንስሩን ምን ያዘው? ንስሩን ንስር ሰረቀውን እያለ ዘልቆ ቢያይ ቀረበት። ተመልሶ ውሃይቱንም ቢያይ ደርቃበት አገኘ። ረሃቡን ጽሙን ታግሶ ከዚያው ተቀምጦ ሳለ ሁር ሀበ ሰራጵታ ዘሲዶና ወበየት ሴሴከ አሐቲ መበለት አለው። በዚያ አንዲት ሴት ምግብህን ታዘጋጅልሃለችና ወደዚያ ሂድ አለው። አሁን ምግቡን ከዚያው አጥቶለት አይደለም ሲሄድ የሰውን የከብቱን መጎዳት አይቶ ዝናም አዝንም ቢለኝ ብሎ ነው። ሲሄድ ወረከባ እንዘ ተአጥብ እፀወ ይላል። ጭራሮ ስትለቅም አገኛት። አንቺ ሆይ እባክሽ ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ ብለዋለች። ጽንሃኒ ንስቲተ አስተጋብ ክልኤተ እፀወ ጥቂት ጭራሮ እስከ ለቅም ድረስ ቆየኝ አለችው። እህቴ ሆይ በዚያው የውሃ መጠጫ ቁራሽ እንጀራ ይዘሽልኝ ነይ አላት። ሕያው እግዚአብሔር ያውቃል ከእፍኝ ሙሉ ዱቄት ከጥቂት ዘይት በቀር ምንም ምን የለኝም። እሷንም ዛሬ አንተም ልጄም እኔም ተመግበናት እንሞታለን አለችው። ደግ ሴት ናትና በዚያን ወራት እሞታለሁ እንጂ እኖራለሁ የሚል ሰው አልነበረምና ኤልያስ ቢገባ ሁሉም ቀድሞ በነበረበት ሞልቶ ተገኝቷል። አንቺ ሆይ እግዚአብሔር ይበርክት ብሏልና እመኝ አላት። አቅድሚ ሊተ ግበሪ ዳፍንተ ለኪሰ ወለወልድኪ ትገብሪ ድህረ እኔ ረሃብ ጸንቶብኛልና ለእኔ አስቀድመሽ ጋግረሽ ስጭኝ፣ ላንቺና ለልጅሽ ኋላ ትጋግሪያለሽ አላት። ያን እየተመገቡ መንፈቅ ያህል አብረው ኑረዋል። ከዕለታት በአንድ ቀን ልጇን አሲዛው ውሃ ልትቀዳ ሄደች። ያ ብላቴና ከእጁ ላይ ሞተበት። እንግዲህ ወዲህማ ያ ነፍሰ ገዳይ መጣ እባላለሁ እንጂ ማን ነቢየ እግዚአብሔር ይለኛል ብሎ ከሰገነት አውጥቶ አፉን ከአፉ ዓይኑን ከዓይኑ እጁን ከእጁ ገጥሞ ያዝን ጀመር። ሐዘንከኑ ኤልያስ ላልወለድከው ልጅ አዘንክን አለው። ምን ነው አላዝን ጌታዬ? አዎን አለው። አንተ ላልወለድከው ልጅ የምታዝን ከሆነ እኔስ ለፈጠርኩት ፍጥረት አላዝንምን ብሎ አስነስቶለታል። አሁንም ሁር ወአስተርእዮ ለአክዓብ ሂድና አክዓብን ዝናብ የማዘንብ ነኝ ብሎሃል በለው አለው። አክዓብ ሲሄድ ኤልያስ ሲሄድ አክዓብ በአንድ ወገን አብድዩ በአንድ ወገን ሆነው ለከብት ሳር ውሃ ሲፈልጉ አብድዩ ኤልያስን አገኘው። አንተ ጌታዬ ኤልያስ አይደለህምን አለው። ነኝ አለው። ንጉሥ አንተን ያላስፈለገበት ሀገር የለም፣ ወዴት ትኖራለህ አለው። እናንተ ኃጢአት እየሰራችሁ ጣዖት እያመለካችሁ እምቢ ብትሉኝ እኔማ እግዚአብሔር ጌታዬ ባኖረኝ ሀገር እኖራለሁ። አሁንም ሂደህ ለአክዓብን ጥራው፣ ለአክዓብ ንገረው አለው። በአንተ ያደረ መንፈስ ቅዱስ አነሳስቶ ወደ ሌላ ቦታ ቢወስድህ አግኝቸው ነበር፣ አጣሁት ብል ንጉሥ አይደለምን? ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኝ የለምን? በዚያውስ ላይ የዋልኩልህን ውለታ ባታውቅ ነው እንጂ አለው። ምን ውለታ ውሎለት ነበር ቢሉ ኤልዛቤል ካህናትን ስታስፈጅ 50ውን በአንድ ዋሻ አድርጎ ልብስ ቀለብ እየሰጠ አትርፎ ነበርና ይህን ይወቅልኝ ብሎ ሕያው እግዚአብሔርን ከቆምኩበት ቦታ አልንቀሳቀስም፣ ሂደህ ንገረው አለው። ነቢያት ሕያው እግዚአብሔርን ካሉበት ቦታ አይንቀሳቀሱምና አክዓብ ተጠርቶ መጣ። በአክዓብ ያደረውን ሰይጣን በኤልያስ ያደረ መንፈስ ቅዱስ አርቆለታል እንዳይጣላው ብሎ ነው። አክዓብ ደርሶ አንተኑ ኤልያስ ዘትገፈትኦም ለእስራኤል እስራኤልን የወፍራም ቀጭን የቀይ ጥቁር የረጅም አጭር የምታደርጋቸው ኤልያስ አንተ ነህን አለው። አኮ አነ አላ አንተ ወቤተ አቡከ አንተ ከነዘመዶችህ ጣዖት እያመለካችሁ ኃጢአት እየሰራችሁ ነው እንጂ እኔ ምን አድርጌ እስከ ማእዜኑ ተሐነክሱ በክልኤሆን ጌጋያቲክሙ
እመኒ ቤል አምላክ ያሁ አምልኩ ወኪያሁ ትልዎ ወለእመኒ እግዚአብሔር አምላክ ያሁ አምልኩ ወኪያሁ ትልዎ። እስከ መቼ ድረስ አንድ ጊዜ ወደ ጣዖት አንድ ጊዜ ወደ እግዚአብሔር ስትሉ ትኖራላችሁ? አሁንም ካህናተ ጣዖቱን አሰብስብና እነሱ መስዋዕት ተሰውተው እሳት ከሰማይ ወርዶ ከበላላቸው እኔ በእነሱ አምላክ አምናለሁ። እኔ መስዋዕት ሰውቼ እሳት ከሰማይ ወርዶ ከበላልኝ እነሱ በእኔ አምላክ ያምናሉና አሰብስብ አለው። ቢያሰበስብ 850 ካህናተ ጣዖት ተሰብስበዋል። ምረጡ አላቸው። ከጊዜው ነግሁን ከመስዋዕቱ የሰባውን የወፈረውን መርጠው ስምአነ ቤል፣ ስምአነ በዓል፣ ስምአነ ዳጎን እያሉ ቢቀጠቀጡ የማይሰማቸው ሆነ። እስከ ሀየሎሙ ደም እስከ አኽለሎሙ ደም ይላል። ደም አዝሮ እስከሚጠላቸው ድረስ ግንባራቸውን ጭምር እየፈቁ ይቀጠቀጡ ጀመር። ሰውነታችንን ሳይቀር ገበርንልህ ለማለት ወአሃዘ ይሳለቅ ቦሙ ኤልያስ ቴስበያዊ ይላል። የእናንተ አምላክ እንጂ ዋዛ ፈዛዛ ይወዳል። ወደ መንደር ሄዶ ይሆናል፣ ሄዳችሁ ጥሩት። የእናንተ አምላክ እንጂ እንቅልፋም ነው፣ ተኝቶ ይሆናል፣ ሂዳችሁ ቀስቅሶት። የእናንተ አምላክ እንጂ ደንቆሮ ነው፣ አይሰማም፣ ጩኻችሁ ጥሩት እያለ ይዘባበትባቸው ጀመር። ቀትር ሲሆን እንከሰ አከለክሙ እንግዲህ ወዲህስ በቃችሁ ልቀቁልኝ ብሎ ጉድጓድ አስምሶ 12 ደንጋይ ጸፍጽፎ ከዚያ ላይ እንጨቱን ረብርቦ ከዚያ ላይ ስጋውን አድርጎ ድግሙ ሰልሱ እያለ ውሃው ስጋውን አልፎት እስከሚሄድ ድረስ 12 ቻል ውሃ አስሞልቶ ከዚያ እልፍ ብሎ አንገቱን ከጉልበቱ ላይ ጣል አድርጎ ጌታዬ እኔ እበላበት እጠጣበት ብዬ አይደለም፣ አምልኮትህ ተዘነጋ፣ እስራኤል ተጨልጠው ተገርኝተው ወደ ጣዖት ሄዱ ብዬ ነው፣ አምልኮትህን ግለጥ እያለ ሲጸልይ የሰው አንደበት የምታህል እሳት ከሰማይ ወርዳ ስጋውን በልታ እንጨቱን በልታ ደንጋዩን በልታ ከመሬቱ ስንዝር ነስታለት ወደ ሰማይ ተመልሳለች። እነዚያን ካህናተ ጣዖት ከባህር ዳር ወስዶ አስፈጅቷቸዋል። ስለምን ቢሉ ኃጢአት በጥምቀት እንዲሰረይ ለማጠየቅ። እነሱን ካስፈጀ በኋላ ደብረ ቀርሜሎስ ሄዶ ሲጸልይ ብላቴናውን ደመና ከውቅያኖስ ውሃ ቀድታ ስትመለስ ብሎት እየወጣ ሲመለከት በሰባተኛው የአህያ ሰኮና የምታህል ደመና ከውቅያኖስ ውሃ ቀድታ ስትወጣ አየሁ አለው። ሂደህ ለአክዓብ ንገረው፣ ስንኳን 3 ዓመት ከመንፈቅ የቆየ ዝናም ይቅርና 3 ቀን የዋለ ያደረ ዝናም ሰው ከብት ይጎዳልና አሰብስብ ብሎሃል በለው አለው። ሄዶ ነግሯቸው ደስ ብሏቸው ሲዘፍኑ ሲያጨበጭቡ አንድም ሲያስሩ ሲተበትቡ ዝናቡ ደረሰ። ኤልያስ በእግር አክዓብ በሰረገላ እየተቀዳደሙ ሲሄዱ ኤልያስ ቀድሞት ደርሷል። በኤልያስ ኃይለ እግዚአብሔር አድሮበት ነበርና እነሱም ተስፋ ሳይቆርጡ ዘር ይዘሩ ነበርና በማግስቱ ዘልቀው ቢያዩ የመጀመሪያው ዓመት ደርቆ የሁለተኛው ዓመት ጎምር ሆኖ የሶስተኛው ዓመት አሽቶ የመንፈቁ ዝርዝር ቡቃያ ሆኖ አግኝተውት ዕለቱን አጭደው ወቅተው በልተው ጠግበው አድረዋል። እመቤታችንም ለመንፈሳውያን ምግብ የሚሆን ጌታን እንበለ ዘርእ እንበለ ሩካቤ ይዛ ተገኝታለችና ደመና ኤልያስ አንቺ ነሽ አለ። ትዕምርተ ተዋሕዶ ረሰኪ አብ ትዕምርተ ተዋሕዶ ረሰኪ አብ አብ የአንድ ልጁ ምልክት አደረገሽ አለ። እሷ እሱን ወልዳ እናትነቷ ድንግልናዋ በእናትነት እንዳልተለወጠ እሱም ከእሷ ተወልዶ አምላክነቱ በሰውነት ያለመለወጡ ምሳሌ አንድም እሷ እሱን ወልዳ ድንግልናዋ ለድንግል ወእም ስትባል እንድትኖር
እሱም ከእሷ ተወልዶ አምላክ ወሰብ ሲባል የመኖሩ ምሳሌ አንድም ትዕምርተ ዋህድናሁ ይላል። የአንድነት ትዕምርተ ዋህድናሁ ይላል። የአንድነት ምልክቱ አደረገሽ ማለት በባህርዩ የሚወልደውን እሱ በባህርዩ የሚወልደውን በባህርይሽ እንድትወልጂው አደረገሽ። በባህርይሽ እንድትወልጂው አደረገሽ። አንድም በቀስትነት ያለች የፍቅር ምልክት አደረገሽ አለ። በአርበኛ ልማድ አርበኛ ጠላቱን ያየ እንደሆነ ደጋኑን ወደ ጠላቱ አውታሩን ወደ ራሱ ያደርጋል። ጦር ለማስረር ለመወርወር እንዲመቸው ብሎ ነው። ወዳጁን ያየ እንደሆነ ግን ደጋኑን ወደ ራሱ አውታሩን ወደ ወዳጁ ያደርጋል። ለሰላምታ እንዲመቸው ለመገናኘት እንዲመቸው ብሎ ነው። አብም ከሷ የነሳውን የልጇን ስጋ በእሪናው አስቀምጦ የልጁን ዘመዶች እንደታረቃቸው ሲያጠይቅ ደጋኑን ወደሱ አውታሩን ወደኛ አድርጎ ይታያልና መንፈስ ቅዱስ አደረ ላይሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ የልዑል ኃይሉ ቢያጸናሽ ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም እመቤታችን ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን ወለድሽልን። መጻ ወአድኀነነ እምኃጢአት ሰው ሁኖ ከፍዳ ያዳነን አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍሱሐ ገጽ ባለ በጎ የምስራች ገብርኤል መልአክ ለአንተም እንጂ የተሰጠ ክብር አብይ ነው፣ ገናና ነው፣ ብዙ ነው። ባለበጎ የምስራች አለ ክፉ ወሬ የያዘ እንደሆነ ጸጉሩን ተላጭቶ ፊቱን ነጭቶ አዝኖ ማቅ ለብሶ ይታያል። እምከማሐዘነ ልብ የምን ገጽ እንዲል በጎ ወሬ የያዘ እንደሆነ ግን ራሱን ተቀብቶ ፊቱን አብርቶ ሸማ ለብሶ ደስ ብሎት ይታያል። አሰሩ ለልብ ብሩህ ገጽ እምከመ ተፈስሐ ልብ ይበርህ ገጽ እንዲል ሰበከለነ ልደተ እግዚእ ዘመጻ ሀቤነ ወደኛ የመጣ የጌታችንን ልደት ነገርከን። ዘመጻ ሀቤነ አለ የእመቤታችን ባህርያችን ነውና ወአብሰርካ ለማርያም ድንግል ዘንብለ ርስሓት ወትቤላ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ አንድ አካል አንድ ባህሪ ቢሆን የእናትነት ባለሟልነትን አግኝተሻልና ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ ብለህ ነገርካት፣ አበሰርካ። ሰአሊ ለነ ቅድስት ዲህ ከሚያደርገው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ረከብኪ ጸጋ መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ የልዑል ኃይሉ ቢያጸናሽ ኦ ማርያም አማን ወለድኪ ቅዱሰ እመቤታችን ቅዱስ 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 ተብለው ከሚመሰገኑት ከሦስቱ አካላት አንዱን አካል ወልድን ወልደሽልናልና ረከብኪ ጸጋ ሰማያዊን ጸጋ ምድራዊን ጸጋን ክብርን አገኘሽ። መድህኑ ለኩሉ ዓለም ለዓለም ሁሉ መድኃኒት የሚሆን መጻ ወአድኀነነ ሰው ኩኖ ከፍዳ አዳነ። ሰአሊ ለነ ቅድስት ሰው ኩኖ ከፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ግብረ ድንግል ይሴብህ ልሳንነ ግብረ ድንግል ይሴብህ ልሳንነ አንደበታችን ቀድሞ ከነበሩ ሰዎች ጋር ሆኖ የድንግልን ሥራ ይናገራል፣ ያመሰግናል። መፍጨት መቁላት መጋገር ያይደለ በህቱም ድንግልና ጸንሳ በህቱም ድንግልና መውለዷን ነው። ዮም ንወድሳ ለማርያም ወላዲተ አምላክ ዛሬም ካሉ ሰዎች ጋር ሆነን አምላክን የወለደች እመቤታችንን እናመስግናት። በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባሕርይ መድኃኒታችን እግዚአብሔር ኢየሱስ ክርስቶስ ከሷ ተወልዷልና ንዑ ኩልክሙ አሕዛብ ናስተብጽአ ለማርያም አሕዛብ እስራኤል ኑ
ማርያም ድንግልን እናመስግናት። አሕዛብ አላቸው እስራኤልን ስለ ብዛታቸው፣ አንድም በጸያፍ የገባ ነው ግብረ አሕዛብን ይሰራሉና፣ አንድም በቁሙ አሕዛብ እስራኤል ማመስገን ተስኗቸዋልና አሕዛብ ኑ ማርያም ድንግልን እናመስግናት። አሁን ከፋርስ ከባቢሎን ከጽርዕ ከሜዶን በእግረ ሥጋ ኑ ማለት አይደለም፣ በእግረ ሕሊና ነው። እመኑ ሲል ነው። እስመ ኮነት እመ ድንግለ ወጽሙረ እስመ ኮነት እመ ድንግለ ወጽሙረ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ ተገኝታለችና። ተፈስሒ ኦ ድንግል ንጽሕት እንተ አልባቲ ርኩስ አደፍ ርኩስ የሌለብሽ እመቤታችን ተፈስሒ ደስ ይበልሽ። ዘመጻ ቃለ አብ ወተሰብአ እምኔሃ አካላዊ ቃል ከሷ እምኔኪ ሲል ነው። አካላዊ ቃል ካንቺ ሰው የሆነ እመቤታችን ተፈስሒ ደስ ይበልሽ። ተፈስሒ ኦ ሙዳይ እንተ አልባቲ ነውር ፍጽምት ዘአልባ ርእስሃ በውስጥ በአፍአ ነውር ነቀፋ የሌለባት የሽቱ ሙዳይ እመቤታችን ተፈስሒ ደስ ይበልሽ። ተፈስሒ ኦ ገነት ነባቢት ማሂደሩ ለክርስቶስ የንጉሥ ክርስቶስ ማደሪያው ገነት ነባቢት እመቤታችን ተፈስሒ ደስ ይበልሽ። በገነት አዳምና ጌታ ተነጋግረውባታል እንጂ ቦታይቱ አልተናገረችምና ከዚያች ሲለይ ነባቢት አለ። ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ በእንተ አዳም ቀዳሚ ብእሲ የቀደመ ሰው አዳምን ለማዳን ሁለተኛ አዳም የሆነ የተባለ። ተፈስሒ ኦ ጸዋሪቱ ለዋሂድ ለዘኢተፈልጠ እምህፅነ አቡሁ ከአባቱ እሪና ያልተለየ አካላዊ ቃልን የወሰንሽ እመቤታችን ተፈስሒ ደስ ይበልሽ። ተፈስሒ ኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሃት በፍጹም ጌጥ ያጌጠች የሰርግ ቤት እመቤታችን ተፈስሒ ደስ ይበልሽ። መጻ ወተሰብአ እምኔኪ መጻ ወተሰብአ እምኔኪ ካንቺ ሰው ሆነ። ተፈስሒ ኦ ዕፀ ጳጦስ እንተ ኢያውአያ እሳተ መለኮት ተፈስሒ ኦ ዕፀ ጳጦስ እንተ ኢያውአያ እሳተ መለኮት ባሕርየ መለኮት ያላቃጠላት ዕፀ ጳጦስ እመቤታችን ተፈስሒ ደስ ይበልሽ። ዕፀ ጳጦስ ድድሆ፣ ጅባራ፣ አጋም፣ ስሚዛ ነው። አንድም በቁሙ ዕፀ ጳጦስ ያቺ ልምላሜ እንዳይጠፋባት እንዳይለያት እመቤታችንም ልምላሜ ድንግልና አይለያትም እና። ተፈስሒ ኦ አመት ወእም ድንግል ወሰማይ ተፈስሒ ኦ አመት ወእም ድንግል ወሰማይ ድንግል ወእም አመት ወሰማይ ሲል ነው። እናትነት ከድንግልና እመቤትነት ከግርድና ያለሽ እመቤታችን ተፈስሒ ደስ ይበልሽ። ሰማያዊን ተጾረት በስጋ ዘይጼአን ዲበ ኪሩቤል በኪሩቤል ላይ አርዶ የሚኖር ሰማያዊ ጌታን የወሰንሽ እመቤታችን ተፈስሒ ደስ ይበልሽ። ወበንተዝ ንትፈሳህ ወንዘምር ምስለ መላእክት ቅዱሳን በፍስሐ ወበሐሴት ስለዚህ ከመላእክት ጋር እንደ መላእክት በፍጹም ተድላ ደስታ ሆነን እናመሰግናለን። ወንበል ስብሐት ለእግዚአብሔር በሰማያት እንዲህ እያልን ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ እያል ወሰላም በምድር ወሰላም በምድር ሰው አምላክ ሆነ እያል ስምረቱ ለሰብ ስምረቱ ለሰብእ የሰው ፍቅር አገብሮት ሰው ቢሆን እስመ ኪያኪ ሰምረ ዘሎቱ ክብር ወስብሐት ክብር የክብር ክብር ያለው እሱ አንቺን ለተዋህዶ መርጧልና ሰአሊ ለነ ቅድስ ክብር የክብር ክብር ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እምክብረ ኩሎሙ ቅዱሳን ሲል ነው። የእመቤታችን ክብር ከቅዱሳን ክብር ሁሉ ይበልጣል። እስመድልወ ኮነት ለተወክፎ ቃለ አብ እስመድልወ ኮነት ለተወክፎ ቃለ አብ አካላዊ ቃልን ለመጽነስ የበቃች ሆና ተገኝታለችና
ዘይፈርህዎ መላእክት ወይአኩትዎ ትጉሃን በሰማያ ትጉሃን መላእክት በሰማይ ፈርተው የሚያመሰግኑት ጌታ ኦረቶ ማርያም ድንግል በከርሳ ጾረቶ ማርያም ድንግል በከርሳ ትጉሃን መላእክት በሰማይ ፈርተው የሚያመሰግኑት ጌታን እመቤታችን ተሸከመችው፣ በማኅፀኗ ወሰነችው። ይእቲ ታቢ እምኪሩቤል ወትፈደፍድ እምሱራፌል ከወሰነችውም ከኪሩቤል ከሱራፌል ትፈደፍድ ትበልጣለች፣ ፈድፈደ በለጠ ይሆናል። ወአልቦ ዘይፈደፍደከ ዘእንበለ መንበረ መንግሥትየ እንዲል እስመ ኮነት ታቦተ ለአሃዱ ዘእምቅድስት ሥላሴ ከሦስቱ አካላት ለአንዱ አካል ወልድ ማደሪያን ሆናለች እና ቅድስት ብሎ ሥላሴን በሴት አንቀጽ ጠራቸው። ሴት ልጅን ከባሕርይዋ እንድታስገኝ ሥላሴም ይህን ዓለም ፍጥረቱን ሁሉ እምኀበ አልቦ ሀበቦ አምጥተው ፈጥረዋል እና ሴት ወጥታ ወርዳ ልጇን እንድትመግብ ሥላሴም ፍጥረቱን ሁሉ በፀሐይ አብስለው በዝናብ አብቅለው በፀሐይ አብስለው ይመግባሉና ሴት ለልጇ እንድታዝን ሥላሴም ለፍጥረቱ ሁሉ ያዝናሉና ሀበ ርኅራኄክሙ በዝሃ ወሀበ አልቦቱ መስፈርት እለትሰመዩ በስመ ብእሲት እንዲል አንድም ንጹሕ ክቡር ጽኑዕ ልዩ ሲል ነው። ንጹሕ አለ ሰውን ንጹሕ ቢሉት ጽድቅም ኃጢአትም ይስማማዋል። እንደ ነጭ ልብስ ቀይ ቀለም ጥቁር ቀለም ቢቀቡት ሁሉንም ይቀበላል፣ ሁሉም ይስማማዋል። ሰውም አንድ ጊዜ ወደ ኃጢአት አንድ ጊዜ ወደ ስርየት ሲል ይኖራልና ወኢለሃ ኮከ ዘእንበለ ጽነት እንዲል ለሥላሴ ባሕርይ ግን ንጽሕ እንጂ ኃጢአት አይስማማውም እና ለእሳት ባሕርይ ውእየት እንጂ ቁረት ለውሃ ባሕርይ ቁረት እንጂ ውእየት እንዳይስማማው እስመ ንጹሐት እማንቱ ጠባይአቲሁ ለእግዚአብሔር እምነውር እንዲል ዘእንበለ ነውርም ይላል። ክቡር አለ ሰውን ክቡር ቢሉት ከአፍአ ባገኘው ገንዘብ ነው እንጂ ክብር የባሕርዩ አይደለም። ምንት ብከ ዘኢነሳእከ እምካልእከ ወምንት ብከ ዘኢኮነ ውሁበ ለከ እንዲል ሥላሴ ግን ክብር የባሕርያቸው ነውና ባእል ዘኢይልየቅህዎ እግዚእ ዘኢይግዕዝዎ ንጉሥ ዘኢይሰይምዎ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ ኩሉ እሁዝ ውስተ እዴሁ አሐዚ ዓለም በእራሁ እንዲል ጽኑዕ አለ ሰውን ጽኑዕ ቢሉት በሕማም በሞት ይለወጣል፣ ህልፈት ውላጤ ይስማማዋል። ንሕነሰ ንጠፍእ ወኢንሄሉ ወቅርቡ ሙስና በዲበ አንቀጽ ወቅርቡ ሙስናነ በዲበ አንቀጽ እንዲል በሥላሴ ግን ይህ ሁሉ የለባቸውም እና አንተሰ አንተ ክመ ወአመቲከኒ ዘኢይሃልቅ እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ወኢይተነትን እምዘሃሎ እንዲል ልዩ አለ አብርሃም ይስሐቅ ያዕቆብ ጳውሎስ ጢሞቴዎስ ስልዋኖስ የስም የግብር የአካል ሦስትነት ቢኖራቸው የባሕርይ የህልውና የፈቃድ አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሦስት በባሕርይ በህልውና በፈቃድ አንድ ናቸውና ይሴለሱ በአካላት ወይትሐዱ በመለኮት እንዲል ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ኢየሩሳሌም ይህች ናት። ሀገሮሙ አላት ትንቢት ይናገሩባታል፣ ምሳሌ ይመስሉባታል እና ወማኅደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የመላእክት ማደሪያ አንድ ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ኢየሩሳሌም ሰማያዊት እመቤታችን ይህች ናት። ሀገሮሙ አላት ትንቢት ይናገሩላታል፣ ምሳሌ ይመስሉላታል እና ወማኅደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የምእመናን የማደሪያቸው ማደሪያ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ለየቀረው ነው ለሕዝብ ሲል ነው። በሞት ጥላ በክህደት ጨለማ ይኖር ለነበረ ወገኖች ብርሃን አቢይ ሰረቀ ላዕሌሆሙ ደገኛ ብርሃን ወጣላቸው። በክህደት ለነበሩ ሃይማኖት ተሰጣቸው፣ በድንቁርና ለነበሩ
እውቀት በድንቁርና ለነበሩ እውቀት ተሰጣቸው። በቀቢጸ ተስፋ ለነበሩ ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። አንድ ገጽ በማለት ነበሩ፣ 3 ገጽ ማለት ተሰጣቸው። ዲያብሎስን በመምሰል ለነበሩ ክርስቶስን መምሰል ተሰጣቸው። ጽልመት ጽላልወተ ሞት አለ። በገደሉ ላይ በጨለማው ላይ የገደሉ የዛፉ ጥላ ሲጨመርበት ጨለማው እንዲጸና በኃጢአትም ላይ ክህደት ሲጨመርበት ፍዳ ይጸናልና። እግዚአብሔር ዘየዐርፍ በቅዱሳኒሁ በቅዱሳን መላእክት አድሮ የሚኖር ጌታ ተሰባ እምድንግል ለመድኃኒተ ዚአነ እኛን ለማዳን በድንግል ማኅፀን ተወሰነ። ንዑር እዩ ዘንተ መንክረ ይህን ድንቅ ተዋህዶ ይህን ድንቅ ምስጢር መጥታችሁ እዩ ኑና እዩ። ወዘምሮ ዘምሩ በእንተ ምስጢር ዘተከስተ ለነ ስለተገለጠልንም ምስጢር ምስጋናን አመስግኖ። እስመ ዘኢይሰባ ተሰብአ ሰው እንግዲህ ሰው የማይሆን አምላክ ሰው ሆኗልና። እስላም አላህ አንድ ነው፣ አይወርድም አይወለድም የሚለው አንድም እንግዲህ ወዲህ ሰው የማይሆን አምላክ ሰው ሆኗልና ካይላ ፈላሻ እንግዲህ ወዲህ ይወርዳን ይወለዳል የሚሉት ቃል ተደመረ አካላዊ ቃል ተደመረ። ቃል ከስጋ ጋር ቢዋሃድ ወዛልወ ጥንት ኮነ ቅድመ ዓለም የነበረ ስጋ ቅድመ ዓለም የነበረ ቃልን ሆነ። አንድም ቅድመ ዓለም ክቡር አምላክ የማይባል ስጋ ክቡር አምላክ ተባለ። አንድም ቅድመ ዓለም ያልነበረ ስጋ ዘመን ተቀድሞት ወደኋላ ተገኘ። ልጅ የአባቱን ልብስ ለብሶ ወደኋላ እንዲገኝ። ወለዛ አልቦ መዋዕል ኮነ ሎቱ መዋዕል ወለዛ አልቦ መዋዕል ኮነ ሎቱ መዋዕል ጥንት የሌለው አምላክ ቃል ጥንት ያለው ስጋን ቢዋሃድ ዘመን ተቆጠረለት። ወየአክል ለጊዜ ኢየሱስ 30 ክረምቱ ተብሎ ዘኢይትዐወቅ ተከስተ ወዘኢይትረአይ ተርእየ ወልደ እግዚአብሔር ሕያው ጥዩቀ ኮነ ሰብአ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ በጎላ በተረዳ ነገር ሰው ቢሆን ያልታየ ታየ፣ ያልተገለጠ ምስጢር ተገለጠ። ዘትማል ቅድመ ዓለም የነበረ ወዮ ዛሬም ያለ ወክመ ውእቱ እስከ ለዓለም ይህንን ዓለም አሳልፎ የሚኖር አንድ ዘትማል ቀድሞ በነበሩ መምህራን ላይ አድሮ የሚኖር ወዮ ዛሬ ባሉ መምህራን ላይ አድሮ የሚኖር ወክመ ውእቱ እስከ ለዓለም እስከ ዕለተ ምጽአት ድረስ በሚነሱ መምህራን አርዶ የሚኖር አሐዱ ህላዌ ሎቱ ንስግድ ወንሰብህ እንሰግድለት እናመሰግነው ዘንድ ሀዳሪ ማኅደሪ አይደለ አንድ አካል አንድ ባሕርይ የሚሆን እሱ በጎላ በተረዳ ነገር ሰው በሆነ ጊዜ ያልታየ ታየ፣ ያልተገለጠ ምስጢር ተገለጠ። ሰአሊ ለነ ቅድስት ሀዳሪ ማኅደር ካይደለ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ሕዝቅኤል ነቢይ ኮነ ስምዓ በእንቲአሃ ነቢዩ ሕዝቅኤል በመንፈስ ቅዱስ ተገልጦለት የእሷን ነገር መሰከረ። ወይቤ ርኢኩ ሆሄተ በምስራቅ ህቱም በአብይ መንገር ማይተ ዙሪያዋን የተደገፈች የተከፈከፈች በድንቅ መቆለፊያ የተቆለፈች አዳራሽ በምስራቅ በኩል አየሁ ብሎ የእሷን ነገር መሰከረ። አልቦ ዘቦአ ዘንበለ እግዚአ ኃያላ ከኃያላን መላእክት ጌታ በቀር ሳይከፍት ገብቶ ሳይከፍት የወጣ የለም። ቦአ ውስቴታ ወበጻ እሱ ብቻ ሳይከፍት ገብቶ ሳይከፍት ወጣ እንጂ። የቀድሞ ሰዎች ርደተ ገሃነም አለብን ሲሉ ከምስራቅ ወደ ምዕራብ ይገቡ ነበር። በዚያ ልማድ እኛ ግን ይኩሉ የለብንም ስንል ዛሬ ከምዕራብ ወደ ምስራቅ የምንገባ ሆነናል። በዚያ ልማድ ነቢዩ ሕዝቅኤል ከምስራቅ ወደ ምዕራብ ሲገባ
ከወደ ኋላ በህዋው ወልደ እጓለ እመሕያው ተመየጥ መንገለ ከኋላከ አለው። ዞር ብሎ ቢመለከት ዙሪያዋን የተደገፈች የተከፈከፈች በድንቅ መቆለፊያ የተቆለፈች አዳራሽ በስተ ምስራቅ በኩል ቀይ ጎልማሳ እንደታጠቀ ሳይከፍት ገብቶ እንደታጠቀ ሳይከፍት ሲወጣ አየ። አንድም ለእስራኤል እስከ ደሬ የምትባል የጸሎት ቤት ነበረቻቸው። ነቢዩ ሕዝቅኤል ለጸሎት ከዚያች ተቀምጦ ሳለ ተደሞ መጣበት። በስተ ምስራቅ በኩል ዙሪያዋን የተደገፈች የተከፈከፈች በድንቅ መቆለፊያ የተቆለፈች አዳራሽ በስተ ምስራቅ በኩል ቀይ ጎልማሳ እንደታጠቀ ሳይከፍት ገብቶ ሳይከፍት ሲወጣ አይቷል። ይኸውም ምሳሌ ነው። አዳራሽ የእመቤታችን ድግፋት ክፍክፋት የክብሯ የቅድስናዋ መቆለፊያ የማኅተመ ድንግልናዋ ቀይ ጎልማሳ የጌታ ያ ሳይከፍት ገብቶ ሳይከፍት ሲወጣ እንዳየ ጌታም በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ምሳሌ ሰአሊ ለነ ቅድስት እግዚአ ኃያላን ከሚባል ልጅ ጽንዕቱ በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድር ይብን። ሆህትሰ ድንግል ይእቲ እንተወለደት ለነ መድህነ ሆህትሰ ድንግል ይእቲ እንተወለደት ለነ መድህነ በጎ መጽሐፍ የሆነ እንደሆነ በጀመረበት መጨረስ ልማር ነው። ርኢኩ ሆህተ ብሎ ነበርና ሆህትም የተባለች አምላክን የወለደችልን እመቤታችን ድንግል ማርያም ናት። ከዚህ አስቀድሞስ ሆህት አይላትም ብሎ በሆህትም የተመሰለች እመቤታችን ድንግል ማርያም ናት። ኮኩህሰ ክርስቶስ ውእቱ እንዲል እምድኅረ ወለደት ኪያሁ ነበረት በድንግልና ከመትካ እሱንም ከወለደችው በኋላ እንደ ቀድሞ በድንግልና ኖረች። እምድኅረ ወለደት አምላከ ተደመረት ምስለ ዮሴፍ የሚሉ መናፍቃን አሉና ከዚያ ሲለይ ቡሩክ ውእቱ ፍሬ ከርስኪ ኦ ወላዲተ እግዚ ጌታችን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። ዘመጻ ወአድኀነነ እምእደ ጸላኢ ዘአልቦ ምህረት እምእደ ጸላኢ ዘአልቦ ምህረት ይቅርታ ከማይገባው ሥላሴ ይቅር ከማይሉት እሱ ሰውን አግኝቶ ይቅር ከማይል የሰውን ኃጢአቱን መርምሮ ፈልጎ ከማይተው ከዲያብሎስ ሰው ሆኖ ከጥንተ ጠላታችን ከዲያብሎስ ሰው ሆኖ ያዳነን ዝኩ ጸላኢነ ሐማ አማሌቃዊ እንዳለች አስቴር አንቲ ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት ነሽ። ወቡርክ ከሴቶች ተለይተሽ ቡርክት ነሽ ልዕልት ነሽ። ረከብኪ ሞገሰ በኀበ ንጉሠ ስብሐት አምላክ ዘበአማን በክብር ባለቤት ጌታ ዘንድ የእናትነት ባለሟልነትን አግኝተሻልና አምላክ ዘበአማን የባህሪ አምላክ የሚሆን ዘበአማን አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ለኪ ደሉ እባይ ወክብር ምኩሎሙ እለ ይነብሩ ዲበ ምድር በዚህ ዓለም ከሚኖሩት ሁሉ ይልቅ ክብር፣ ምስጋና፣ ገናንነት ላንቺ ይገባሻል። ቃለ አብ መጻ ወተሰባ ምኔኪ አካላዊ ቃል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ሰው ሆነ። ወአንሶ ሰወ ምስለ ሰብ በዚህ ዓለም 33 ዓመት ከ3 ወር አንሶ ሰወ ኖረ ወአንሶ ሰወ አብርሃም እንዲል አንድም ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ ሲመላለስ አደገ። እስመ መሐሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ነውና አድኀነ ነፍሳቲነ በምጽአቱ ቅዱስ በልዩ አመጣጡ ሰውነታችንን በልዩ አመጣጡ ሰውነታችንን አዳነን በልዩ አመጣጡ ቀድስ ሌዋውያነ እንዲል በልዩ አመጣጡ አለ። ከቀድሞ አመጣጡ ሲለይ ቀድሞ በነቢይ በመልአክ አድሮ ነበር። ዛሬ ግን እሱ ራሱ በአካል ተዳሶ ተገሶ ነውና አኮ በነቢይ ወአኮ በተንባል አላ ለሊሁ እግዚ ኢየሱስ ይመጽእ ወያድኅነነ እንዲል አንድም ከኋላ አመጣጡ ሲለይ ኋላ የሚመጣው በግርማ መለኮቱ ነው። ዛሬ ግን በአርአያ ገብር ነውና ኋላ የሚመጣው ይህን ዓለም ለማሳለፍ ነው። ዛሬ ግን ይህን ዓለም ለማዳን ነውና
አንድም በጽኑ ቀጠሮው ሰው ሆኖ አዳነን። በሐሙስ ዕለት ወመንፈቃ ለዕለት እትወለድ እምወለተ ወለትከ ወእድህክ ውስተ መርህብከ ወእትቤዘወከ በመስቀልየ ወበሞትየ ባለው ወርኢኩ ረሲአነ እንዘይወርዱ ውስተ መቃብር ቅዱስ እንዲህ ሳሊ ለነ ቅድስ በጽኑ ቀጠሮው ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳደሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹም። እመቤታችን ግን ንጽሕት ከነቢብ ንጽሕት ከገቢር ንጽሕት ከሐልዮ ናትና አቀባ ጰራቅሊጦስ እምከርሰ እማ ወኢረኩሰት በምንትኒ እምዘፈጠራ እምጽቡር ጽሩየ ገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕት አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈቶ ማይጸን ድረስ ነው። ከዚያ በኋላ አይጸኑም፣ ጽናት የላቸውም። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና ክብርት አለ ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከብራለችና ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከእሷ በቀር ሌላ ሴት የለችምና ይህን ሲጨርስ አይኗ ነው ቢሉ አእምሮውን ለብወውን በልቡናችን ሳይብን አሳደር ይብን ማለት ነው። አልፋው አነው ቢሉ ለምኝልን ማለት ነው። ልመናስ ስንኳን በሷ በሌሎቹም የለባቸውም ብሎ በቀድሞ ልመናዋ የምታስምር ስለሆነ ይህን ሲጨርስ በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በማግስቱ በበነጋው ይገናኛሉ።